ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች፣ ካይሮ ግብጽ ገብተው የግብጽን እርዳታ እየጠየቁ ላሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደግሞ የህዝባዊ ወያነ ሓርነት ትግራይ ህወሓት ቡድን በይፋ የድጋፍ ጥያቄ አቅርቦላቸዋል። ኤርትራ ከግብጽ ድጋፍ ስትፈልግ ህወሓት ደግሞ ከኤርትራ ድጋፍ ጠይቋል። ጉዳዩን በተመለከተ ከህወሓት መግለጫ ጋር በዝርዝር የምታደምጡት ይሆናል። የጀነራሉ የአክሱሙ መግለጫ በጣም አነጋጋሪ ሆኗል። ምን አይነት መግለጫ ተሰጠ የሚለውንም በዝርዝር የማስደምጣችሁ ይሆናል። አስገራሚ መረጃዎች ወጥተዋል። በሌላ በኩል ክቡራን አድማጮች፣ በሱዳን ያለው የእርስ በርስ ጦርነት እንደቀጠለ ነው። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በርካታ ቦታዎችን እየተቆጣጠረ መምጣቱ ኤርትራና ግብጽን በከፍተኛ ሁኔታ አስደንግጧቸዋል። ይኸውም ኤርትራና ግብጽ ለአልቡርሃን መንግስት በከፍተኛ ሁኔታ እርዳታ ሲያደርጉ የከረሙ ቢሆንም ነገር ግን አሁን ላይ የፈጥኖ ደራሽ ኃይሉ ወይም ሄሜቲ ቡድን ቁልፍ ቦታዎችን እየተቆጣጠረ መምጣቱ ሁለቱን ሀገራት ይበልጥ አስደንግጧል። በግብጽ ካይሮ እየተደረጉ ካሉ ስብሰባዎች መካከል ዋናው ጉዳይና ሌላኛው አጀንዳ ይህም እንደሆነ ተመልክቷል። በሌላ በኩል ደግሞ እንዲሁ የአርኤስኤፍ ኃይሎችን ፈጸሙት የተባለውን ጭፍጨፋ በተመለከተ መላው ዓለም መነጋገሪያ አድርጎታል። ይህንንም በተመለከተ የምታደምጡት ዝርዝር ዘገባ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ግብጽ ካይሮ በፍጥነት በመግባት ከግብጽ አቻቸው ፕሬዝዳንት አልሲሲ የደግፉንና ከጎናችን ቁሙ የሚል ጥያቄ እያቀረቡ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እርሳቸው ደግሞ ከህወሓት መንደር የደግፉን ጥያቄ ቀርቦላቸዋል። ህዝባዊ ወያነ ሓርነት ትግራይ ህወሓት ለኤርትራ መንግስት ይፋዊ የድጋፍ ጥሪ ማቅረቡ ተሰምቷል። ከህወሓት ጦር ጀነራሎች አንዱ የሆኑትና የምዕራብ ግንባር አዛዥ የሆኑት ብርጋዴር ጀነራል ምግበ ኃይሌ ለኤርትራ መንግስት በይፋ የድጋፍ ጥያቄ ያቀረቡ ሲሆን ቅድመ ዝግጅት ጨርሰናል ሲሉ አክሱም ከተማ ላይ በይፋ ባስተላለፉት መልእክት ዝግጅት ጨርሰናል፣ ለመመከትም ተዘጋጅተናል ሲሉ በይፋ ለኤርትራ መንግስት ከጎናችን ይቁም የሚል መልእክት ያስተላለፉ ሲሆን በኢትዮጵያ ውስጥ የሚገኙ ታጣቂ ኃይሎችም ትብብር እንዲያደርጉ ጥሪ ማቅረባቸው ሲገለጽ ህዝባችንን እንደ ከዚህ ቀደሙ ዋጋ በማያስከፍል መንገድ በቂ ዝግጅት አድርገናል፣ ውሳኔያችንም ይተገበራል ሲሉ ነው የተደመጡት። ብርጋዴር ጀነራል ምግበ ኃይሌ ያስተላለፉት ይህ የድጋፍ ጥሪ የህዝባዊ ወያነ ሓርነት ትግራይ ህወሓት ወታደራዊ ኃይልን ይሁን ሁሉን የሚያካተተ አመራር ስለመሆኑ የተገለጸ ነገር ባይኖርም ወታደራዊ አመራሩ ህወሓት እንዲሁም ጊዜያዊ አስተዳደሩ በሂደት ውስጥ ባለድርሻ በመሆናቸው ውሳኔው የጋራ ስለመሆኑ በይፋ የተባለ ነገር አለመኖሩን ያነሱት ዘገባዎቹ፣ ሆኖም ግን ህዝባዊ ወያነ ሓርነት ትግራይ ጠቅላይ ሚኒስትር ዶክተር አብይ አህመድ ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ቀርበው ያስተላለፉትን መልእክት በመቃወም በትግርኛ ቋንቋ ባወጣው የ3 ገጽ መግለጫ እንዲሁም ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እና ለአፍሪካ ህብረት ኮሚሽን ሊቀመንበር የላከውን ደብዳቤ ተከትሎ ህወሓት በጋራ ውሳኔ ወደ ጦርነት ለመግባት የደብረጽዮን አንጃ ወደ ጦርነት እንግባ ሲል፣ ነገር ግን በሌላኛው በኩል ያለው አንጃ ደግሞ ምክንያት በመደርደር ይህ እንደማይሆን እያስቀመጠ እንደሚገኝ ይታወቃል። ነገር ግን
ህዝባዊ ወያነ ሓርነት ትግራይ ህወሓት አሁን ላይ ብዙዎችን ባስቆጣና ባሳዘነ በዚህ የባለ 3 ገጽ መግለጫው ላይ በደም አፋሳሹ የትግራዩ ጦርነት የሞተውን ሰው በተመለከተ ሲነገሩ የነበሩ ቁጥሮች የተጋነኑ ናቸው በማለት የገለጸ ሲሆን ጠቅላይ ሚኒስትሩ አሁንም እየተሳለቁብን ነው ሲል በዚሁ መግለጫው ላይ ይከሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ አሁንም ንስሐ ለመግባት አልሞከሩም በማለት ቁጣውን የሚገልጸው ይሄው የህወሓት መግለጫ ህወሓት አክሎም ጦርነት አልፈልግም በማለት ያስቀመጠ ሲሆን ሌላ ዙር ጦርነት አደጋው ከባድ ስለሚሆን የሚመለከታችሁ ወገኖች አስቀድማችሁ የበኩላችሁን ጥረት አድርጉም ሲል ተደምጧል። የፕሪቶሪያው የሰላም ስምምነት ከመቼውም ጊዜ በላይ አደጋ ላይ ስለወደቀ የአፍሪካ ህብረት ፓናል ይጠራ ሲል መግለጫው ላይ የጠቀሰው ህዝባዊ ወያኔ ሓርነት ትግራይ ህወሓት ከቀናት በፊት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንዲሁም ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በጻፈው ደብዳቤም ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የህዝብ ተወካዮች ምክር ቤት ንግግራቸውን የወቀሰ ሲሆን ጠቅላይ ሚኒስትሩን ከህወሓት ጋር አልደራደርም ማለታቸውን ጭምር በማንሳት በመንግስታቸው ውስጥ የሚያገለግሉ 3 ሰዎችን የፕሪቶሪያውን ስምምነት ባለድርሻ በማድረግ አቅርበዋል ሲል አቶ ጌታቸው ከፌዴራል መንግስት ጋር መስራታቸውን የተቃወመው ህወሓት የኢትዮጵያ የፌዴራል መንግስትን ከሚያገለግሉ 3ቱ አንደኛው በሚኒስትር ማዕረግ የጠቅላይ ሚኒስትሩ አማካሪ ሆኖ መሾማቸውን ጠቅሶ እነዚህ አካላት ህወሓትን አይወክሉም ሲል ህወሓት በመግለጫው ላይ አቅርበዋል። በኢትዮጵያ ብሔራዊ ምርጫ ቦርድ ሙሉ በሙሉ ህጋዊነቱን ያጣው ህወሓት በሊቀመንበሩ ደብረጽዮን ገብረ ሚካኤል ፊርማ በተነበበው የ3 ገጽ ደብዳቤው የፕሪቶሪያ ስምምነት አደጋ ላይ ወድቋል ያለ ሲሆን የኢትዮጵያ መንግስት ግፊት በማድረግ ከትግራይ ብሔራዊ ክልላዊ መንግስት ጋር እንዲነጋገር ይደረግ ሲል ባቀረበው ጥሪ ለኢትዮጵያ ሰላም እንዲሁም ለአፍሪካ ቀንድ መረጋጋት የፕሪቶሪያው የሰላም ስምምነት እንዲቀጥል መጠየቁም ተመልክቷል። ይህ በእንዲህ እንዳለ ታዲያ የብሔራዊ መረጃና ደህንነት ዳይሬክተር አምባሳደር ሬድዋን ሁሴንና የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ከቀይ ባህር አፋር ንቅናቄ አመራሮች ጋር በቅርቡ መነጋገራቸው እየተገለጸ ሲሆን ከ10 ቀናት በፊትም አፋር ተጉዘው ማንዳና ቡሬ ከተማ የጎበኙ ሲሆን እንዲሁም በሰመራ ከተማ ሰመራ ዩኒቨርሲቲ ውስጥም ከቀይ ባህር አፋር ንቅናቄ ተዋጊዎችና አመራሮች ጋር ሲወያዩ ባለስልጣናቱ ከቀይ ባህር አፋር መሪው ኢብራሂም ሃሮን ጋር መገናኘታቸውም ሲገለጽ በኤርትራ በኩል ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ በመጓዝ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የከለላ ጥያቄ እየተማጸኑ መሆናቸው መነገሩ አይዘነጋም። ከዚህም ባሻገር የኤርትራና የግብፅ ፕሬዝደንቶች በሱዳን ወቅታዊ ሁኔታ ላይ መምከራቸው የተገለጸ ሲሆን በተለይም በጀነራል መሐመድ ሐምዳን ዳጋሎ የሚመራው የአርኤስኤፍ አልፋሽርን መቆጣጠሩን ተከትሎ 5ቱን የዳርፉር ግዛቶች ሙሉ በሙሉ በእጁ ሲያስገባ ይህም የሱዳን መንግስትን ለሚደግፉት ግብፅና ኤርትራ ያልተጠበቀ በመሆኑ በሀገራቱ ከፍተኛ አጀንዳ ሊሆን እንደሚችል የግብፅ ጦር ኃይሎች ጠቅላይ አዛዥ ሌተናንት ጀነራል ፋቲ ካሊፋ ወደ ሱዳን መጓዛቸውንና በወታደራዊ አውሮፕላንም ፖርት ሱዳን ማረፋቸው ሲገለጽ የውጭ ጉዳይ ሚኒስትር በድር አብዱላቲና የሱዳን ውጭ ጉዳይ ሚኒስትር መሐመድ ሳሌም ከቀናት በፊት ወቅታዊ ጉዳይ ላይ መምከራቸውም ተዘግቧል። በተለይም ደግሞ የአርኤስኤፍ ኃይሎች ቁልፍ የሚባሉ ከተሞችን እየተቆጣጠሩ መምጣታቸው ከአርኤስኤፍ ኃይል በተቃራኒ ለቆሙትና በተለይም ደግሞ የሱዳን የአልቡርሃንን አገዛዝ የሚደግፉት ኤርትራና ግብፅ ከፍተኛ ድንጋጤ ውስጥ የገቡ ሲሆን ወታደራዊ ድጋፋቸውን በማጠናከር የሱዳን ማዕከላዊ መንግስት ተብሎ በተባበሩት መንግስታት ድርጅት እውቅና የተሰጠው የአልቡርሃንን መንግስት አሁንም በከፍተኛ ሁኔታ በመደገፍ ያጣውን የጦር ግንባር ድል መልሶ እንዲያገኝ ለማድረግም ንግግር መጀመራቸውም ተመልክቷል። የአርኤስኤፍ ጦር እየገፋ መምጣት በካይሮና በአስመራ ድንጋጤ ያጫረው በተለይም ደግሞ የአርኤስኤፍ ኃይሎች የሱዳን የአልቡርሃንን አገዛዝ የሚደግፉ ኃይሎች ህጋዊ ኢላማችን ነው በማለት ከገለጹ በኋላ ነው። በተለይም ደግሞ ጀነራል ሐምዳን ዳጋሎ ወይም ሄሜቲ ኤርትራን በቃል ጠቅሰው ያስጠነቀቁ ሲሆን ከኤርትራ አውሮፕላን ማረፊያ የሚነሱ ሰው አልባ በራሪ አውሮፕላኖች ወይም ድሮኖችና እንዲሁም ተዋጊ ጀቶች እየተነሱ ጦርነቱ ላይ እየተቀላቀሉ በመሆናቸው አስመራ ህጋዊ ኢላማችን ሊሆን ይችላል በማለት ከዚህ ቀደም በቀጥታ ኤርትራን ማስጠንቀቃቸው ለቻድና ለግብጽ መልእክት መላካቸው ይታወቃል።
ይህ በዚህ እንዳለ በሱዳን ያለው ሰቆቃ እየበረታ ሲሆን በተለይም ደግሞ ከሱዳን ከዚህ ጭፍጨፋና ጥቃት ለማምለጥ የሞከሩ እጅግ በርካታ ሰዎች ምስክርነታቸውን ለመገናኛ ብዙሃን እየሰጡ ነው። ለብሶት የነበረው ልብስም ብቻ ይዞ ለማምለጥ የቻለው ኢዘልዲን ሐሰን ሙሳ የተባለ የሱዳን ዜጋ የሱዳን ፈጥኖ ደራሽ ኃይሎች አርኤስኤፍ በዳርፉር ክልል የሚገኘውን የኤልፋሽርን ከተማ ከተቆጣጠሩ በኋላ የፈጸሙት ጭካኔ በጣም አሳዛኝ ነው ሲል ገልጿል። በርካቶች ለመሸሽ የሞከሩ ሰዎችን አሰቃይተው ገድለዋልም በማለት ይገልጻል። አሁን ታዊላ ከተማ ደርሷል። ኢዘልዲን የተባበሩት መንግስታት ድርጅት አስፈሪ ብሎ ከገለጸው ጥቃት ካመለጡ በኋላ አንጻራዊ ደህንነት ወዳለበት ስፍራ ከደረሱት በርካታ ሺህ ሰዎች መካከል አንዱ ነው። ረቡዕ ዕለት የአርኤስኤፍ መሪ ጀነራል መሐመድ ሐምዳን ዳጋሎ በኤልፋሽር ጥሰቶች መፈጸማቸውን አምነው ምርመራ እንደሚደረግም ተናግረዋል። ከአንድ ቀን በኋላ ደግሞ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን አርኤስኤፍ አንዳንድ ተጠርጣሪዎችን በቁጥጥር ስር ማዋሉን ማስታወቁን ተናግረዋል። ከኤልፋሽር 80 ኪሎ ሜትር ርቀት ላይ የምትገኘው ታዊላ የአርኤስኤፍ ተዋጊዎችን ለማምለጥ እድለኛ የሆኑ ሰዎችን ከሚሸሹባቸው በርካታ ቦታዎች አንዱ ነው። ከ4 ቀናት በፊት ኤልፋሽርን ለቀው ወጥተናል። በዚህ መንገድ ላይም ያጋጠመን መከራ የማይታሰብ ነው ይላል ኢዘልዲን ስለ ሁኔታው ለመገናኛ ብዙሃን ሲናገር። በቡድን ተከፋፍለን ተደብድበናል። እጅግ በጣም ጨካኝ ነበሩ። ሰዎች ፊት ለፊታችን ሲገደሉ አይተናል። ሰዎች ሲደበደቡ አይተናል። በጣም አስከፊና አስፈሪ ነበር ይላል። እኔም ጭንቅላቴ፣ ጀርባዬና እግሬ ላይ ተመትቻለሁ። በዱላ ተደብድቤያለሁ። ሁላችንንም ሊገድሉን ፈለጉ። ነገር ግን እድሉ ሲፈጠር ሮጥን። ከፊት ለፊታችን የነበሩ ሌሎችም ታሰሩ በማለት ይገልጻል። ኢዘዲን በአንድ ህንፃ ውስጥ ተጠልለው በሌሊት እየተንቀሳቀሱና አንዳንድ ጊዜም ለመደበቅ ሲሉ መሬት ለመሬት እየተሳቡ ከስደተኞች ጋር እንደተቀላቀሉ ይናገራል። ንብረቶቻችን ተሰርቀዋል። ስልክ፣ ልብስ፣ ሁሉም ነገር፣ ጫማዬ እንኳን አልተረፈም፣ አላስቀሩልኝም ይላል። ለ3 ቀናት ምግብ ሳንበላ ስንጓዝ ቆይተናል። በፈጣሪ ምህረትም አልፈናል ይላል። በታዊላ የሚገኙ ሰዎች ለቢቢሲ እንደተናገሩት ጉዞውን የሚያደርጉ በተለይም ወንዶች በተለይ በአርኤስኤፍ ቁጥጥር ስር የመዋል እድላቸው ከፍተኛ ነው። በተጨማሪም ተዋጊ ወታደሮች እንደሆነ የሚጠረጠርን ማንኛውንም ሰው ኢላማ ያደርጋሉ። እሁድ ዕለት በኤልፋሸር በአርኤስኤፍ ቁጥጥር ስር መዋሏን ተከትሎ ወደ ታውላ እንደደረሱ ከሚታሰቡት 5000 ሰዎች መካከል አንዱ ኢዘዲን ነው። አንዳንዶቹ ከ3 ብዙዎቹ ለ4 ቀናት በእግር ተጉዘው ከጥቃቱ ለመሸሽ በቅተዋል። በታዊላ የሚኖርና ለቢቢሲ የሚሰራ ፍሪላንሰር ጋዜጠኛ ጉዞን ካደረጉት መካከል አንዳንዶቹን ጠይቋል። ከኢዘዲን አቅራቢያም በርካታ የሰውነት ክፍሉ ላይ በፋሻ የታሰረለት አህመድ ኢስማኤል ኢብራሂም እንደተቀመጠ ገልጾ አይኑ በጥይት ተመቶ እንደነበር ገልጿል። እሁድ ዕለት በሆስፒታል ሕክምና ከተደረገለት በኋላ ከተማዋን የለቀቀ ሲሆን እሱና ሌሎችም 6 ሰዎች በአርኤስኤፍ ተዋጊዎች እንዲቆሙ መደረጋቸውን ተናግሯል። 4ቱን ፊት ለፊታችን ገደሏቸው፣ ደበደቧቸው፣ ገደሏቸው ከማለት ባለፈ 3 ጊዜ በጥይት እንደተመታም አክሏል። ተዋጊዎቹ በህይወት የቀሩትን የ3ቱን ሰዎች ስልኮችን ለማየት እንዴት እንደጠየቁና መልእክታቸውንም ለመመልከት መቻላቸውንም አህመድ ይገልጻል። በመጨረሻም አንደኛው ተዋጊ እሺ ተነሱ ሂዱ እንዳላቸው ወደ ፍርስራሽ ሸሹ በማለት ይገልጻል። ወንድሞቼ ብቻዬን አልተውኝም ሲል አክሎ ተናግሯል። ለ10 ደቂቃ ያክል ተጓዝን። ከዚያም ለ10 ደቂቃ አረፍን። በኋላ አሁን ሰላም እስክናገኝበት ድረስ ጉዞን ቀጠልን በማለት አስረድቷል። ከስደተኞቹ መካከል አንዷ የሆነችው በሱዳን ጦር ወታደር የሆነው ባለቤቷ ከተገደለ በኋላ ከከተማ ለመሸሽ መወሰኗን ዩስራ መሐመድ ትገልጻለች። ባለቤቴም በሱዳን ማዕከላዊ መንግስት በጦሩ ውስጥ ነበረ፣ ወደ ቤት ሲመለስ ነበር በጥቃቶቹ ወቅት የተገደለው ትላለች። በትዕግስት ቆየን፣ ግጭቶቹና ጥቃቶቹ ቀጠሉ፣ በኋላም ለማምለጥ ችለናል ስትል ትገልጻለች። ከ3 ቀናት በፊት ወጣን። ከመድፍ መተኮሻ አካባቢዎች በተለያየ አቅጣጫ እየተንቀሳቀስን ነበር። የሚመሩን ሰዎች ምን እየተከሰተ እንዳለ እንኳን አያውቁም ነበር ትላለች። አንድ ሰው ከተቃወመ ይደበደባል ወይም ይዘረፋል። ያለህን ሁሉ ይወስዱ ነበረ። ሰዎችም ሊገድሉ ጭምር ይችላሉ። በጎዳናዎች ላይ የሞቱ ሰዎች አስክሬኖችን በበርካታ ቁጥር አይቻለው በማለት ታስረዳለች። አልፋዲል ዱካን ደግሞ በኤምኤስኤፍ ሆስፒታል ውስጥ ይሰራል።
እሱና ባልደረቦቹ ድንገተኛ ሕክምና ሲሰጡ ቆይተዋል። ከመጡት መካከል 500 የሚሆኑት አስቸኳይ የሕክምና እርዳታ የሚያስፈልጋቸው መሆናቸው ሲገለጽ፣ አዲስ ከመጡት አብዛኞቹ አዛውንቶች፣ ሴቶች ወይም ልጆች መሆናቸው ተነግሯል። የቆሰሉት እየተሰቃዩ ነው። አንዳንዶች ቀድሞውንም አካላቸው የተቆረጠ ነው። ስለዚህም በጣም እየተሰቃዩ ነው። የተወሰነ ድጋፍና የሕክምና እንክብካቤ ለመስጠት እየሞከርን ነው። ነገሮች በዚህ በጣም አስቸጋሪ ናቸው ሲል አስረድቷል። እሁድ ዕለት በአርኤስኤፍ ኃይሎች ከመያዟ በፊት ለ18 ወራት በከበባ ውስጥ ቆይታ ነበር የኤልፋሸር ከተማ። እኛም በአርኤስኤፍ የአቅርቦቶችና የእርዳታ እገዳ ምክንያት ከባድ ረሃብና ቀውስ ውስጥ ነበርን ሲሉ ነዋሪዎች ይገልጻሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር እኔንም እናንተንም በቸር ጠብቆ ቸር ያቆየን። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።